ምንም እኮ ግርግር ጮታ ያስፈልግም እኮ እኔ ከተፈጥሮ ስርዓት ጋር የሚጋጭ ነገር 1% የመቀበል ፍላጎት የለኝም። ማንኛውም ደግሞ ከተፈጥሮ ስርዓት ጋር የማይጋጭ ሰው የሚጠቅም ሰው የማይጎረብጥ በሰዎች መካከል ልዩነትን የማይፈጥር በየትኛውም አካል ይምጣ በየትኛውም ሁኔታ ደግሞ እቀበላለሁ፣ ችግር የለብኝም። ግን እግረ መንገዴን አንድ ነገር ልንገራችሁ። አንድን ሰው በእንደዚህ አይነት መንገድ ከሆነ አንድ ለምታደርጉት እኔ ራሴን መከላከል እችላለሁኝ፣ መልስ መስጠት እችላለሁኝ፣ ለሚቀርቡት ሐሳቦች ሐሳብ ማስቀመጥ እችላለሁ። ፈጽሞ ግን በቅንነት ደግሞ አንድ ሰው ጠይቆ ለመረዳት እንደዚህ የሚያስበውን ነገር ለመናገር ተናገረ ማለት እዚህ የምታደርጉት ነገር በሙሉ እነዛ ሰው ላይ እንቅፋት ይፈጥራል። ሐሳብ ላይ ሐሳብ አስቀምጡ። ግርግር መፍጠር ማንጫጫት ምናምን ምንም አያስፈልግም። እንናገራለን፣ ትናገራላችሁ። ሰው የፈለገውን ይገዛል፣ ያልፈለገውን ይተዋል። 4 ነጥብ በቃ። አይ እንዲህ ነው የማምነውና እንዲህ ተቀበል እንዲህ ግድ አይ የሚባል ነገር የለም። አንተ 40 ዓመት 30 ዓመት የቆየህበትን ኤክስፒሪየንስ ገና ትናንት ለመጣ ሰው ደግሞ እኔ የምለውን በሙሉ ተቀበል ማለት ሌላ ሰው ሊቀበል ይችላል። ተድላ እንዴት ሊቀበል ይችላል? እኔ እኮ ተድላ እኮ ነኝ። ምን አይነት አቋም ምን አይነት ሐሳብ ሳራምድ እንደነበረ ለምን እንደዘነጋችሁት ይገርመኛል። እኔ ከማንም ሰው ጋር ምንም የመነጋገር ፍላጎት የመጨቃጨቅ ፍላጎት የለኝም። መወያየት ግን እወዳለሁ፣ የስልጡን ሰው ባህሪ ስለሆነ። አሁን በቀደም አንዱ መምህር ነኝ አዋቂ ነኝ የሚል ሰው መጥቶ የምንወያይበት ቦታ በጠበጠኝ፣ ተቆጣሁ፣ ሰደብኩት። አዎ የኔ ችግር ነው፣ ይሄ ትምህርቴ አይደለም፣ የኔ ችግር ነው። እኔ ስሜታዊ ሆኜ ነው፣ እኔ ነኝ ያጠፋሁት። ይሄንን ጥፋቴን ይቅርታ ልጠይቅ ስገባ ሌላ ደግሞ ግርግር ፈጠሩ፣ ሌላ ደግሞ ጩኸት። አይ ይሄ ነገር በቃ ተናድጄ እኔ ነኝ ያደረኩት፣ ይሄን በማድረጌ ተሰምቶኛል፣ ሶሪ፣ መናገር አልነበረብኝም፣ ልጁ የፈለገ ነገር ቢሳደብ መልስ መስጠት አልነበረብኝም ብዬ ሶሪ ለማለት ብገባ ሌላ ደግሞ ጩኸት፣ ግርግር። በዛ ላይ አንድ ሕፃን ልጅ መጥቶ ምንም አይነት የህይወት ኤክስፒሪየንስ የሌለው የሚናገረውን የማያውቅ ጩጬ ልጅ ቁጭ ብሎ ሰዎችን እያሰደበ እየተባበረ አሜን እያለ እንደገና ደግሞ ለእኔ ስለ መንፈሳዊ ነገር ልንገር ይለኛል። እኔ እኮ ተድላ እኮ ነኝ። ሌላ ሰው ዝም ብሎ ይሰማሃል። እኔ እኮ ሚዛን አለኝ፣ አነጻጽራለሁኝ። አንተ እንዴት ነው ለእኔ መንፈሳዊ ነገር ልትመክረኝ የምትችለው? መንፈሳዊ ነገር ከመምከርህ በፊት መንፈሳዊ ሰው መሆን አለብህ። አንተ የምታወራውን መኖር አለብህ። ክፉና ደግ መለየት አለብህ። በሌሎች ዘንድ ተወዳጅነት ለማግኘት የሆነች ነገር ለመለቃቀም ከዛም ከዚህም ኮይንህንም ምንህንም አበባህንም ምናምን ለመለቃቀም ብለህ ወንድምህን እኔን ማሳጣት የለብህም። አንተ በጭራሽ እኔን ልትመክርብኝ የምችል አቅምም ጉልበትም ችሎታም የለህም። እና ማህበራዊ ሚዲያ እድል ሰጥቶናል ብለህ ከሌሎች ጋር ተቦጫረቅ። እኔ እንደኔ ጋር እንድትነጋገር እድል ፋንታ አልሰጥህም። ግን አክብሬው እድሉን የሰጠው ሰውዬ መጠበቅ ነበረበት። ቤቱን ስነ ስርዓት ያዙ ማለት ነበረበት። እዛ ግር እኔ ሜሮን ነኝ እንዴ? በእንደዛ በግርግር ፈጥሮ እኔን ዝም ማሰኘት አይቻልም። ሜሮንን ማድረግ ይቻላል፣ ተድላን ግን አይቻልም። እኔ ጋር ሰላማዊ በሆነ መንገድ ተከባብረን ስርዓት ባለው መንገድ 4 ነጥብ። አንተ መጀመሪያ ስነ ስርዓት ይኑርህ፣ የምትናገረውን ወቅ፣ ከማን ጋር እንደምታብር እንደምትተባበር ለይ። ከዛ ክፉ ነው ይሄ ጥሩ ነው ይሄ መጥፎ ነው የሚለውን ሰዎች ያስተምሩህ። ከዛ ለመናገር ጊዜ እድል ፋንታ ይኖርሃል። ዝም ብለህ ባገኘው አጋጣሚ አፈን እንድትከፍት ከፈቀዱልህ እኔ ልፈቅድልህ አልችልም። ሌሎች ጋር እንደፈለግኩኝ። በዚህም ልክ ደግሞ የምናከብራቸው የምንወዳቸው ስነ ስርዓት ያላቸው ሰዎች አሉ። እነሱ ሲናገሩ እንሰማለን። ቀስ ብለው ደግሞ የመወያየት እድል ሲፈጥሩን ደግሞ እንነጋገራለን። አንተ ግን በጭራሽ ለኔ የሚሆን ምክር የለህም። አንተ እዛው ከተሳዳቢ ጋር ቁጭ ብለህ አሽሙራን አሸሙር። እኔ አሽሙር ጭቅጭቅ ምናምን ንትርክ አልፈልግም። ምንም በአካል ባልገናኝም ማህበራዊ ሚዲያ ነው ብዬ አንተ እኔ ላይ እንድትጨማለቅ እድል ፋንታ አልፈጥርልህም። መልካም